በነገራችን ላይ ድንግር ከተወሰደ እኮ ሴት ልጅ ሲታመም አለች አንድ ወር ድረስ ሃይሚ በቂዳ ትቀመጥ። ሰላም አይሰለቻት ይሄ ነገር ሲታወራ አይሰለቻት የለም ይሄ ነገር ከዛ ቦጋሌ ታወራለች ስለ እንደዚህ ነገር ማታም ታወራለች። ላላላ አሁን ይገቡን አዳምጪ ቦጋሌ ቀስ ብሎ እሱ እኮ ስለሚያዝን ማሬቴ ቦጌ ይሰማሻል። ተይ ቦጌ ይሰማሻል። አዎ እሱ እኮ ሳሞኑ ሀይሉ ካቢሎ ዳራ ተው በእግዚአብሔር እቺ ናት እኮ ስትመጣ ሴጣን የሚያወራው ወንድሜ ይቅርታ አድርግልኝ። እኔ አልደነደደም እየነገርኩ ይወዳሉ። ዛሬ በቪዲዮ ምን ተሰማሽ? ስለ ቪዲዮ እናውራ። ታይ ሰርግ ነው እኮ ዛሬ የሁለቱም እኮ ተደጋግፎ ተኙበት ቦታ መገኘቱ ነው። ግን ሰላም ነኝ። እኔ ደግሞ የፍቅር መቀስ አልኩኝ። እኔ ራሱ ሁለቱ ዘና ብሎ አይተሻል። ዘና ብሎ አንዳኔ ማለት ነው። ለእናንተ እንደዚህ ፈታ የሚል ባል ይስጣችሁ። ላጤዎች ቃለም ትባል ቆዘት ማለት ነው። እርስ በራስ ትላለች። እነሱ እዚህ ጋር ቁጭ ብሎ እያዩ ለሰላም ይስጥልኝ ማሬን ያለኝ ሌላም ሊኖሩ ይችላሉ። በዚህ ጋር እኮ ያላገቡ ሊኖሩ ይችላሉ። ውዴ ለአንቺ ሁለቱም ብለሽ ሁሉም እኮ ፍቅረኛ ይኖረዋል። አንድ ሴት 15 ዓመት ሌላ ይቃይላችሁ ምን አስበሽ ነው ግን ፍቅረኛ ገናዛ ምንም የለን ማሪ እናቶች አባቶች የሚጠቀሙ ነው የሚጠቀሙ ማርያም ነው። እግዚአብሔር የሰራ ይቃ ነው። ምንድን ነው እናት አዲስ ፈሽን አይሰላም። እኔ እኮ ይሄን ነገር ስታወራ አትፈራ ሼማ ይዛል ለመጉታት እንዴ ሰላምን ለመጉታት ታወራላችሁ። እዛ እቺናት እኮ ሁለቱም ብላ እንደዛ ተረጋች። ሰው ፈጣሪ የሰጠ ነው ተጠቀሙ ብሎ ነው ሰጠው። አይጠቀም ምንዎቹ ሰላም አግብተሻል ግን አንቺ ባለትዳር ነሽ። የምር ሰው ሲያገባ አይፈራም ነው የሚባለው። አንቺ አግብተሻል ሲሆን የሚደፋኝ እዚህ አይደለም ወላሂ። እሷ ዝም ብላ ነው ስለምጣላት የምታወራ እንጂ ያገባል። ዩዘር ዛሬ ቦጋለና እስካለ ተይዟል እየነገርኩልሽ። እንዴት አየሽብኝ? ምን ይምጠነውት? እኔ እኮ አንቺ አሁን ያለሽበት ሀገር ማለት ነው ያጋስ ካልና የቦጋለ ልጅ ምንድነው ብትገዢ የሚገርልናል። እኔ የዱባይ ዳይመንድ ወርቅ ገዝቻ ይገዛለሁ ብያለሁ። ብቻ በሰላም ልጅ ውለዱ። የማንንም አይፈልጉም። ብቻ አላህ ልጅ ይስጣችሁና ብቻ ልጅ ይምጣ። ችግር የለም። ምንም አይፈልጉም። ሳይነካኩ እንዴት ነው የሚወልዱት? ይወልዳሉ። ገና ልጅ ናቸው። ሮጦ አልጠገቡም። ይወልዳሉ። እኔ አልወልድም። እንደ ደንቆሮ ነኝ ለአንቺ አልወልድም። አንቺም ውለጂ። እነሱም ሁሉም እኮ የህይወቱ ነው የሚመራው። እስከ ዛሬ ታዲያ እየተዋገው ለምንድን ነው? እስከ ዛሬ እኮ ሃይሚና ብሩክ ያግብቶ ሳይወልዱ አንቺ አታገቢም አትወልጂም ውዴ። የሴት ልጅ አመት ከ40 ዓመት በኋላ አትወልዱም። ሴት እነሱን እየጠበቅሽ እድሜሽን አታቃጥል። እነሱ ስንት ናቸው? እኔ እኮ ገና ከሃይሚን ከብሩክን ታናሽ ነው እኮ ምንድን ነው ሲሪሽም ህይወትሽን ለምን እነሱ አገቡ አላገቡ ተዋጡ። የራሳችሁ ህይወት እኮ ነው የሚኖረው። የራስሽን ህይወት አግብተሽ አስተካኪ። ማን በየተከበርኩ ሳንቃ ደረት ያለ ሰው ነው እየነገር ይደርቱ አንቺን አግብቻን የሚመስል ባል አላት። ሁሌ ሳንቃ ደረት አለች። አንዴ ጭራሽ ባለፈው ከወንድሜ ወዳደረችው ምን አለች? ብሩኬን ራሱ የሚመስለው አለች። ማን? አዎ ፎቶ አላሳሽ እንኳን ኢትዮጵያ ላይ ራሱ ደግሞ እንዳይወለድም ብሩኬን አይነት ወንድ እኔ ብዬ ተከራከርኳት። ለምን አሁን ምን አይነት ነው እየነገርኩሽ ውዴ። ሲጀመር የለም እኔ የኔን ባል ከማንም አላወዳድረውም፣ ግን የወንድ ብሩኬን አይነት አይወለድም፣ ለአሁኑም አይመጣም። የለም ፋክት ነው። አኒ ወወወ ዋጀባ ፊት ፋክት ነው። አንቺ እንኳን እኔ የሆነ ባንጋሌ ሰውዬ ግብተሽ ግን ከብሩኬ ወዳደርሽው ባልሽን ማሞገስ መውደት ምናምን ከሰው መወዳደር ያው ሰው ነው ሲላችሁ ሰው ነው። ሰው ነው ሲላችሁ አሁን እኔ ከከሌ ይሻላል አይደለም። ፍቅረኛውንም ባሌ ነው። አንቺ ነው ባንጋሌ የምትመኝ ነውረች ዶንቆሮ ማኪቢ ነውረች። እኔ መቼ ተመኘውልሽ? ፈጣሪ አላህ ውረጂ። አንቺ እኔ እኮ አልተመኘውልሽም። እኔ ያልኩሽ የሆነ ባንጋሊ አግብተሽ ነው ከብሩኬ ልታወዳደር ፈልገሽ ነው ያልኩሽ። አንቺ የኔ ባል ባንጋሊ ነው ማለት ነው። ባንጋሊ ይብደብሽ ያለሽበት እየነገርኩሽ ነው ስትይ እንዴ ነሽ ነው። እኔ አንድ ጥያቄ ጠይቀሽ ባንጋሊ ማለት ምን ማለት ነው? ሸራ አድርጉ እናንተ። ይምጡና አይኑን አይታ ደንቂታ
ወፍራም አሮ ውሃ ብቻ ባለፈው ባለ ሚኒስተሩ እንዳይመጣ ምራጭ ቤተኛው ነው። የሆነ ቀን አንቺ ቤት ግማሽ ሚኒስተር ግብቶ የመጣ ሰውዬ ነው። የሆነ ጠቁር ሰው እኮ የሆነ ቀን መጥቶ ነበር። እኔ እና አንቺ ስናወራ በቪዲዮ ወጥቶ እኔ ደንግጬ አልወጣሁም። አንቺ ሳንቃ ድረት እኮ ቅብራሪ እኮ ላ ሰላም እዚህ ጋር ጠይቅሽ ባንጋሊ ማለት ምን ማለት ነው? ሴትያ እንደሰማኝ አረብሎ ምንድነው? ምን ማለት ነው? እኔ እኮ አላውቀውም። አሁን እሺ ባንጋሊ አገሩ የት ነው? የት ነው የሚኖረው? ምን ማለት ነው ባንጋሊ? ወላሂ ላውሊ ወፍታል። አዎ ማለት ሄደሽ ባንጋሊ ያለበት አፈላልገኝ አገራችሁ የት ነው ወይ ይነግርሻል። ይሆናል እዚህ ጋር ቲክቶክ ላይ ብዙ ሰው እኮ ባንጋሊ ምናምን ብሎ ያወራል። ካረ ዝም ብሎ እንደኔ ነው ሳያውቀው ነው ባንጋሊ ጋር የተባዱት ዳዳ እኔ ሰላም እጄ ተባድቻለሁ ማለት ነው። ገደል ግቡ እናንተ። እሺ በቃ እንደኔን ካላወቅሽኝ እኔ ሰው አይደለም ነው ወይ እላለሁ። አንዳንዴ ባንጋሊ ሲባል ሰው አይደለም ወይ ነው የሚለው። እኔ ባንጋሊ ሲባል ስማቸውን ነው የሚያውቀው። ያላቀው እኔ ምን እንደዚህ ነው ሁላችንም ጥያቄ ነው። ራሱ አንዳንድ ተባሳቦች ራሱ ቅብርራ ነው የሚያገባው። እኔ ሰላም እኔ ደግሞ ምን ይመስለኛል እርግቤ ጠቁር ሰው ነው ይመስለኛል ባንጋሊ ወላሂ። አራ ሸይጣን ጠቁሮ ተቀብሮ ወላሂ እኔ ጭንቅና ወላሂ አንተ ጠቁር ሰው ነው ወይ እንደዚህ የሚባለው ብለው ማለት የምንን ጥቁር አይደለ ቀይ ናቸው እኮ ባንጋሊ ማለት። እዚህ ገጎ ሰራተኝነት የሚሰሩት እዚህ እግር ላይ ሹፌርነት የሚሰሩት እነሱን ድንቆሮ። እኔ ደግሞ እቺ በኔ በእናቷ ጸጉሩም የላትም ምንም የላትም። በቃ ጎረምሳ ናት፣ ግን ሴት ልጅ ናት። ብሬድም ይመጣላታል፣ ግን ሴት ናት። ጡቶም አላት፣ ግን ሁሉም ነገሯ እንደ ወንድ ነው። እንደሱ አይነት ነው ወይ ይመስለኛል። እኔ አሁን አንዳንድ ጊዜ እሷን እያየሁኝ እንደዚህ አይነት ሰዎች በቃ ፊቷ ራሱ በቃ ጠቁር ናት፣ ኪም ምናምን አለባት ምናምን በቃ እናቷ ጌት ከመጣች ምግብ አልበላ ምን አልበላው እሷን ፊቷን ካየኋት እውነቴን ነው የምላችሁ። ይሄ ቲክቶክ ላይ እንደ ወንድ የምታወራ ወላሂ አለች ወላሂ የላት እናንተ ሰራተኛ ሆና የለም የሚነገርት በቃ እንግሊዝ ነው የምታወራው ምናምን እንዴት እንደምታስፈራ እኔ ምግብ ራሱ እኛ አበሻ ታውቁናላችሁ ወላሂ የሆነ ነገር ደግሞ ልባችን አይቀበልም ምናምን የኔ ልብ ወላ ይለኛል። በቃ እነሱን አይነት ነው ወይ ይመስለኛል ማለት ባንጋሊ ቡና ያጠጣሽ እውነትሽ ነው ቡና እየጠጣሽ በት እና ዛሬ ቪዲዮ እንዴት አየሽ? ሲተኙ አይተሽ እኔ ደስ ብሎኛል ወላሂ ቪዲዮ ደስ ብሎኛል። ለትዳር ያብቃችሁ የኔ እንቆች የኔ ሽቅርቅሮች ወላሂ እኔ እንጃ በቃ ደስ ብሎኛል ዛሬ ቪዲዮ ወላሂ የሙነት እኔ ደስ ተመኙ በቃ መቼ ነው ሰርግ እንደዚህ ድግስ ቦጋለ ባናታችሁ ተተከሉ። እስኪ ሰላም አንዳንዴ እኮ አሁን እዚህ ጋር የእኛ ነገር ዩቱብ ላይ ይጫናል ይሰማሉ። እስኪ ዝም በይ እኔ ላውራ እኔን አውሪ ያልሽኝ አይደል? የተሰማኝን ላውራ ኦኬ አውር እሺ ታቃጥቁልሽ እስኪ ዝግ በይ። እኔ በኔ አስተሳሰብ በኔ ጭንቅላት የዛሬ ቪዲዮ ደስ ብሎኛል። ደስ ያለኝ ለምንድን ነው በቃ ድሮ ጀምራችሁ እንደዚህ ስታቃችሁ አሁን እንደዚህ ፍቅረኛ ሆኖ ከዛ በላይ እንደዚህ ሊጋቡ ምናምን ሲመጣ እስኪ የድሮ መጣብኝ። ድሮ ሲታያችሁ ምናምን ማለት የድሮ ያንቺ ቀጥታ መጣብሽ ለወላሂ እኔ ሆነ የምናብሩኬን ልንገራችሁ ላስረዳሽ። እኔ ደስ ስላለኝ ወይኔ እኔ ምኞቴ ራሱ ሊገልጽ እኮ አትከልት ከለክለኛለች። እንደዚህ ናሰላም ቤት አንቺ እኮ የድሮ እንደያቶቼ ማለት ነው ሲልሽ በቃ ደስ አለኝ። በቃ የሰው ልጅ እንደዚህ ደርሶ እንደዚህ ለትዳር በቃ አሁን በቃ ለትዳር በቁ ለቁም ነገር እኔ ከቦጋሬና ካስካሬ ሊንገራችሁ ይጀረቅ ወስኛል። እኔ ለጨርስና እኔ ነጨርሽኝና ታወሪያለሽ ልንገርሽ ኤፍሬም ማለት ድንጋይ ተሸከመ ሃይሱስ ከእነሱ ብልጥ ሆኖ ተገኘ። ለምን አጋጣሚ ልጅ ሰላም የሰው ልጅ አሁን ሰላም ሰውን ሰላም እዚህ ጋር አንቺ እኮ እኛ 20 ዓመት አንቆይ አንጠብቅ ይውለዱ እስከዛሬ እኔ እኮ አይወለዱ አይጋቡ አይደለም አሁን ይጋባል የሰው ልጅ ሰላም ወይኔ በላቸው። ሲጀመር እኮ ሰሞኑን ቀለበት ያደርጋል ወንድሜ ታያለሽ። ወላሂ ያርጉና ይውለዱ ብያለሁ።
አልወልድም ብሎ መልስ ስጡብኝ። ለምን ምሳሌ ቀለበት ካረጉ በኋላ በጨራራን ሲቻ አገሩ ሰላም አደርጋለሁ። ይጉድ ነው ከዛ ቀስ ብሎ ይጋባሉ። የሰው ልጅ ገና ናቸው። ኮይሚም ገና ጤንጥዬ ናት፣ ሮጣ አልጠገበችም። ብሩክም ሮጦ አልጠገቡም። ሁሉም ነገር ቀስ ብሎ ይደርሳል። ውዴ ሴት ልጅና ድስት ማይችሉበት ነገር የለም። የምንን ጤንጥዬ የለም። የምንን ጤንጥዬ የለም። ላ እኔ እኮ አልደረሰችም አይደለም ማለት የሰው ልጅ ቀስ ብሎ ማረጋጋት። እስኪ ሃይሚ እንደዚህ እየተጣሉ ቢሆን ትዳር ላይ ገብቶ ቢሆን ወይ በወዷ ልጅ ኖሮባት ቢሆን እንደዚህ የተጣሉ የተጨቃጨቁ ገና አልበሰሉም ነበር ልጆቹ። ቀስ ብሎ እየበሰሉ ማስረዳትም አንግባባም። የኔንም ነገር አሰሚ ወይ የኔን ምክር ወይ አንቺ እኮ ራስ ቆይ ልንገርሽ፣ አሁን ቦጋሌ እሷን ተጠቅሞባት አልፈልግም ስለሚሏት አንቺ አታውቂም። እኔ እንደዚህ ያልኳት አይደለም። አሁን እኔ አይጋቦ ወይ እኔን እኮ አልተረዳሽኝም። አነጋገሪ ሰላም ወይ ሊጨርሳት አትጠብቂኝ። እኔን አነጋገሪ ወይ አልጨርሽ። አዎ አሁን ሰላም እንደዚህ ስላልኳት አልደረሱ አይጋቡም ስላልኩ ነው መሰራት። ገባችሁ አይደለም? ሰዎች እኮ 10 ጊዜ ኮምፒቲ እየነገርኩሽ ቶሎ በል ተናገራንቺ። እኔ አሁን እኔ ደስ ብሎኛል። በዚህ ይቀጥሉበት፣ ይጋቡ፣ ይውለዱ ሊበል እንጂ አሁን ቀባጠሮ ካወራሁኝ ታስወርደኛለች፣ ትቦልከኛለች። ስለዛ አሁን እንደዚህ ብዬ ወልጄ ሙተርጌ ዝም ልበል። አሁን እኔ ደስ ብሎኛል ወላይ በቃ የሆነ ከልቤ ነው ደስ ያለኝ ማለት ነው። ከዚህ ይቀጥሉበት፣ ይውለዱ፣ ይክበዱ። የኛ ሽቅርቅሮች፣ የኛ ሰው አክባሪዎች፣ ፋሚላችሁን የምታከብሩ የኔ ሽቅርቅሮች፣ የኔ ዳይመንዶች። እንደናንተን አይነት ኢትዮጵያ ላይ ቢፈጠር ኖሮ ኢትዮጵያ ድህነት ይለቃት ነበር፣ ጦርነት ይለቃት ነበር። እንደናንተን መልካም ቢበዛ ኢትዮጵያ ላይ ዳውራ አንቺ ዝም በይ። እንደናንተ እንደሳቁ አንድ ነገር ቆይ አሁን ሃይሚ ትንሽ ናት፣ አሸግል ትንሽ ናት ብላ ነው ጉዳላ። ትንሽ ያልኩበት መንገድ ላስረዳሽ ሲሆን አታስረጅኝ። አስረጅ ይሄንን ቦታ ይፈልጋል። ትንሽ ያልኩሽ እኔ ያልኩሽ አሁን ትንሽ ያልኩብሽ ምክንያት ምን ሆነ መሰለሽ? አሁንም ገና ልጅ ናት። አው ትንሽ ናት፣ ለኔ ትንሽ ናት። ትንሽ ናት ስልሽ ትዳር አልደረሰችም አልኩሽ አይደለም? አሁን ያለሽ አስረጅልኝ። እሺ አሁን ምሳሌ በዛ ወይ ፍቅር የተጋለጹ ጊዜ ምናምን ቢሆን ኖሮት ወይ ቀለበት ሮጦ ወርግላት ቢሆን ወይ ሮጦ ተጋብቶ ቢሆን ችግር ነበር፣ የተጨቃጨቁ ማለት። ከዛ አሁን በሰል ብላለች፣ ትንሽ ተሽላለች ለማለት ነው። በቃ እነዚህም ብዬ ላስረዳት። አሁን ከነ ማፍታታት አልችልም ገና። አው ትንሽ ናት ሊበልዝ ጋር አንቺ እኔ ራሱ ያወራው ትክክል አይደለም። እንዴት ነው ትንሽ ናት አልሽኝ? አስረጅኝ አልሽኝ። እኔ ያስረዳውሽ ሌላ ወዴት ነው ያጎሰርሽ? ትንሽ ናት ብላ የድሮ የዛሬ አመት ትሄዳለች። ትንሽ ናት፣ አሁንም ገና ናት። አውሩ ገና ናት። በቃ እንዳሁንም ትንሽ ናት። የምን ገና የለ። ሴት ልጅና ድስት ናት። ትንሽ የሚባል ነገር የለም። ትንሽ የሚባል ነገር የለም። ምን አይነት ነገር ናት? ዛሬ ደግሞ ፈረደችብኝ ሃይሚ ትንሽ ናት ብዬ ይኸው አሁኑ ትገረግረኝ አለች። እስከመስከስ ገና አልፋለች እንጂ ምን አስበሽ ነው? በዚህ ሰዓት እኮ 13 ዕድሜ ካለፈ በቃ አለፈ ሴት ልጅ። ኧረ ጉዴ ፈላ። ላ በሰል የመሰለ ነገር የለም። ሰላም ወላሂ የሆነ ራስሽን በሰል እንጂ ገና አልደረሰም። ያችን ነገር አትችልም። እሱማ አሁን እሱማ በ17 እኔ በኮነ በ17 ዓመቴ ነው አግብቼ ያለው። ግን እኔ በሰል ያለና አሁን የሆነም ከሱ አያውን ሰላም ተኝ በእናትሽ። አሁን እኔን ወይ አትቀባጥሪኝ እዚህ ጋር ቲክቶክ ላይ አሁን ሊከርድ ይደረጋለው። ሰዎች ደግሞ ይጭኖታል ዩቲዩብ ላይ። ስለዚህ አታስናገረኝ፣ አማርኛ ጭራሽም ጠፋ ታናገር